እስኪ አንድ ጥያቄ ልጠይቃችሁ። እናንተ መናገር የምትፈልጉትን ነገር ታውቁታላችሁ። ነገር ግን የንግግር ጡንቻዎቻችሁ ቃላትን ልክ እንደዚህ በማውጣት ሀሳባችሁን መግለጽ ስትጀምሩ ወይም ስትፈልጉ ቃላት እርስ በርስ እየተያያዙ ድምፅ እየደጋገማችሁ ንግግራችሁ በጣም ፈጣን እየሆነና የተንተባተባችሁ ከተቸገራችሁ ይሄ ቪዲዮ ለእናንተ ነው። እኔ ጋር የሚመጡ ደንበኞቼ መንተባተብን እንደ ንግግር ችግርና ተፈጥሮ አድርገው ነው የሚያስቡት። እናንተ ምን እንዳል ታስቡ ትችላላችሁ። ልክ አይደለም። መንተባተብ ጫና ነው። መንተባተብ ልማድ ነው። እንደውም ብዙዎቻችን እኮ የምንሰራው ስህተት ምንድነው? የምንተባተብባቸውን ቃላት እንደ ኖርማል ተናጋሪ ገፍተን ማውጣት እንፈልጋለን። የመጀመሪያው ንግግራችን ፈጣን በማድረግ ሳልንተባተብ ቶሎ ሐሳብ ልጨርስ በሚል እሱ ልክ አይደለም። እንዲሁ በመግፋት አለህ እንዲሁ አለህ ከሆነ አለህ እሱ አያስፈልግም። የንግግር ጡንቻዎቻችን ጫና ውስጥ በመክተት እንደዛ መሆን የለበትም። ገና የምትንተባተቡበት ቃል ሲያጋጥማችሁ ሪከመንድ የሚደረገው ነገር ማቆም ነው። ስታስቡት ገና ልትንተባተቡበት እንደሆነ ስታውቁ ማቆም። አየር ታስገባላችሁ፣ ትረጋጋላችሁ። የምትንተባተቡበትን ቃል የመጀመሪያው ድምፅ ወይም ፊደል ፕሮሎንግ በማድረግ ስትረች በማድረግ ስሙዝ በሆነ መንገድ ማውጣት። ለምሳሌ አለህ ከሆነ ቃሉ አለኝ አለኝ። እንዴት እንደዚህ ላወራ እችላለሁ ልትቻላችሁ፣ ግን እሱ ነው። አሁን መንተባተቡን አንድ ጊዜ አይደለም የምታቆሙት፣ ሞዲፋይ አድርጋችሁ ነው የምትንተባተቡት። ይሄ መንተባተብ ነው፣ ግን ሞዲፋይ አድርጋችሁታል። ከማለት አለኝ ማለት ስለሚቀል። ለውጥ ደግሞ የምትፈልጉ ከሆነ በየቀኑ አንዳንድ ደቂቃም እንኳን ብትሆን መጽሐፍ ድምጻችሁን አሰምታችሁ አንብቡ። ድምጻችሁን ልትሰሙት ይገባል። ንግግራችሁ እናንተ ልትቀዳሙት ስለሚገባ አረፍተ ነገራችሁን ስትጨርሱ ለአፍታ እረፍት ውሰዱ። ንግግራችሁን ዝግ አድርጋችሁ ከሰዎች ጋር ኮሚኒኬት አድርጉ። እናንተ እየተንተባተባችሁን ኮንፊደንት መሆን ትችላላችሁ። አሁን ለዛ ነው ኮንፊደንት አልሆንም ብለን ስለምናስብ መንተባተቡ እንዲታወቅብን አንፈልግም። መንተባተባችሁን በኮንፊደንስ ስለምታስተካክሉ ለአፍታ እረፍት ወስዳችሁ መከበር ትችላላችሁ። ለምን? በንግግሩ መካከል ለአፍታ እረፍት የሚወስድ ሰው ይከበራል። እስኪ አንዳንድ ፖለቲከኞችን ተመልከቱ። አብይ አህመድ እንዴት ነው ኮሚኒኬት የሚያደርገው? ለአፍታ እረፍት ይወስዳል። የሚከበር አይነት ንግግር ስለሆነ። ቪዲዮ ከጠቀማችሁ ላይክ አድርጉት፣ ለጓደኞቻችሁም ላኩላቸው። በአጠቃላይ ንግግራችሁን ኮሚኒኬሽናችሁን ማሳደግ የምትፈልጉ ሰዎች ከሆናችሁ ቻናሉን ሰብስክራይብ በማድረግ ፋሚሊ ሆኑ።